ብዙዎቻችን ግራ ያስገባን አንደኛው የአብርሽና እንዲሁም ደግሞ የሩታ ነገር ነው። ይሄም ማለት ሰሞኑን በተፈጠረው ወይም ደግሞ በተደረገው ነገር ብዙዎቻችን አብርሽ ልክ አይደለም፣ የፈለገም ይሁን የፈለጋ ይህንን እንደ ሕፃን ልጅ ከራሱ ማስቀመጥና እንዲሁም ደግሞ ለሩታ ማከለከል የለበትም። ይሄ ደግሞ ሕግ የሚፈቅደው ነገር አይደለም ብለን ብዙዎቻችንም አውርተናል። ብዙዎቹም ደግሞ በማለት በሚቻለው ልክ አደረጋ ደግ አደረጋ አሰይ ጎበዝ አንበሳ ጀግና ያሉ ነበሩ። እንደዛ ሲሉም እኔ ደግሞ እንዴ እናንተ ጀግና የሚያስብል ነገር ሲመጣና እንዲሁም ደግሞ ጀግና የማያስብል ነገር ሲሆን ለይታችሁ ማወቅ አለባችሁ። ሩታም ስታጠፋ ጀግና የማያስብላት ነገር ሲመጣ ጀግና ሲሉ ግራ ይገባኛል። እንዲሁም ደግሞ በተቃራኒው አብርሽም እንደዛ ሆነ ነገር ሲያደርግ ጀግና ማለት የሌለባቸውን ነገር ጀግና እያሉ ግራ እያስጋቡን ነበር ማለት ነው። ይሄም ማለት አሁን ለታ ያው የመጣው ቪዲዮ አይታችኋል ወይም ደግሞ ሰምታችኋል ብዬ አስባለሁ። ምን እየተካሄደ ነው? ይሄ ልጅ ደም ሕፃን ልጅ ከእናቱ መለየት የለበትም ብሎ ይሄ ፖሊስ ይመስላል፣ ብቻ ፖሊስ ነው ለማለት ትንሽ ይከብዳል። ሲጀመርስ ልብሱ በራሱ መቼ ፖሊስ ሆነና። ለማንኛውም እሱ እየመጣ እያወራው ነበር አብርሽን። ከዛን እሷ ሳትፈቅድልህ ይህንን ነገር ማድረግ ተገቢ አይደለም እያለ ነው። እሷ ይህንን ነገር ባትፈቅድም ልጁ አሁን ለታ መሆን ያለበት ወይም ደግሞ ልጁ እነዚህ ሰዎች ሲመጡ ወሬውን ራሱ ጠፋል። ልጁ አሁን በዚህ ሰዓት መሆን ያለበት ከሩታ እንጂ እሷ ፈቀደችም አልፈቀደችም የተኛውም ልጅ በዚህ ሰዓት ከአባቱ ይሁን የሚል ሕግ የለም ሲጀመር ማለት ነው። እሷ ፈቀደችም አልፈቀደችም ማለት አብርሽ ጋር የሚሆንበት ምክንያት የለም። ያም ሆነ ይህ ዛሬ አብርሽ ተይዘዋል ማለት ነው። አብርሽና ሄርሜላ ተይዘዋል። እኔ በነገራችን ላይ ከመጀመሪያው ጀምሬ ብዬ ነበር፣ ግን አሁን ጎበዝ ወይም ደግሞ ጀግና ያላችሁ እናንተ በዚህ ሰዓት ምን እንደምትሉ እኔ ግራ ነው የሚገባኝ። የምሬንም መቼስ ብዙ ጊዜ ይላችኋለሁኝ እዚህ ጋር ለማስመሰል ወይም ደግሞ ለማሽቃበጥ አንድ ከላላችሁ በስተቀር የሚደረገውን ነገር ጀግና እንዲሁም ደግሞ ጀግና ጎበዝ የምትሉበት ነገር ለይታችሁ ታውቃላችሁ አይደል? መቼስ አሁን ይሄንን ሚዲያ የሚከታተል በሙሉ ሕፃን ልጅ የለም፣ ሁሉም አዋቂ ነው። ስለዚህ አንዳንዴ ጀግናና እንዲሁም ደግሞ ጎበዝ የሚያስብለን ቪዲዮ ለይተን ብናውቅ ጥሩ ነው ብዬ አስባለሁ። በነገራችን ላይ ይሄ ነገር ሊሆኑም እውነት ሊሆኑም ይችላል፣ ላይሆኑም ይችላል ሲጀመር ማለት ነው። ምክንያቱም ከካሜራ ጀርባ አብርሽና ሩታ ምንም ጭቅጭቅ የሌለው ህይወት ሊኖሩ ይችላሉ። እዚህ ካሜራ ፊት ለፊት ሲሆን ደግሞ ትንሽ እየተጨቃጨቁብን ሊሆን ይችላል። ይህንንም መገመት አይከፋም። ለማንኛውም በሁለታቸው መካከል ገብታችሁ የተለያየ ነገር የምትሉ እናንተ የተለያየ ነገር የምታወሩ እናንተ አሁንም የእነሱን ተከታይ ከሆናቸው አይቀር ካያቸው አይቀር ትክክለኛው የሆነው እንዲሁም ደግሞ አብርሽ ሲያጠፋ አብርሽን ወቀሳ፣ እንዲሁም ደግሞ ሩታ መሆነ ነገር ስታደርግ እሷን ወቀሳ። የምሬን ብዙ ጊዜ እኔ እንደዛ ነኝ። ምናልባት በትክክል ያኔ ቪዲዮ እስከ መጨረሻ የምታዩ እናንተ ወይም ደግሞ በደንብ የምታዳምጡ እናንተ ታቆኛላችሁ ብዬ ነው ማስበው። ምክንያቱም ሁለታቸው መሀከል ለተፈጠረው ወይም ደግሞ ሁለታቸው መሀከል ግጭት ለተፈጠረው ነገር በሙሉ አንዳንዳችሁ ብቻ አብርሽን ተወቃሽ የምታደርጉ አላችሁ፣ አንዳንዳችሁ ደግሞ ብቻ ሩታን ተወቃሽ የምታደርጉ አላችሁ። ይሄ ነገር ተገቢም አግባብም አይደለም ሲጀመር ማለት ነው። ያም ሆነ ይህ ደግሞ ሰሞኑን በመጣው ወይም ደግሞ ሰሞኑን በተደረገው ነገር አብርሽን ጎበዝ ጀግና እያላችሁ ነበር አይደል? ጀግና የሚያስብለው ነገር ለይታችሁ ማወቅ አለባችሁ እያልኩኝ እኔም ደግሞ ግን አሁን ያኔ ተያዛ ሲባል ምን ይሰማችኋል? ሲጀመርስ ደግሞ ይሄ በሩታና በአብርሽ መካከል ይቺ ምሩንና ይሄ ዳኒ ካልወጣ በስተቀር መቼም ሰላም አይኖራቸውም። እናንተ ማለት አሁን እንትና ዳኒ ምን እያላ ነበር ሰምታችሁ ከሆነ እኔ አሁን በዚህ ልክ እኛ በዚህ ልክ እየለፋን ያለ ነው ባትሽ ወይ እኛ በዚህ ልክ እየለፋን ወይም ደግሞ እየደከምን ያለ ነው ለሩታ ብለን ነው እኔ እንዲሁም ደግሞ እናንተ ነው እየተሳሳታችሁ እንጂ እኛን ጥፋተኛ አድርጋችሁ የምትወቅሱ እናንተ
እኛ ምንም ነገር ያደረግነው ነገር የለም። ሁለታቸውን አንድ ለማድረግና እንዲሁም ከቻን አንድ ለማድረግ ካልቻናም ደግሞ ሩታ ሰላም እንድትሆንና እንዲሁም ደግሞ ልጇን ማግኘት ባለበት ልክ ታገኛለች በማለት ነው ይህንን ነገር ሁላ እያደረግን ያለነው እያለ ነበር። ማን ዳኒ ማለት ነው። ዳኒ ሲጀመር የሁለታቸው አንድ መሆን ከመጀመሪያው እስካሁን ድረስ የሁለታቸው አንድ መሆን አይፈልግም በነገራችን ላይ ማለት ነው። ያም ሆነ ይህ ሁለታቸው እንዲለያዩ እንጂ ሁለታቸው አንድ እንዲሆኑ ይፈልጋል ብዬ አላስብም ከመጀመሪያው እስካሁን ያለነበት ሰዓት ድረስ ማለት ነው። ለማንኛውም ዳኒና እንዲሁም ሜሩ ከሩታ ህይወት ካልወጡ በስተቀር እነሱ ሰላም እንዳልኳችሁ ሰላም አያገኙም። ምክንያቱም ዳኒ ከመጀመሪያው አሁን አንዳንድ እኔ ያመረኝ በጣም ያናደዱኝ ልጆች አሉ። ለምን ያኔ ዳኒ ከመጀመሪያው አመጣጡ ወይም ደግሞ የመጣበት ነገር ሁላችንም እንደምናውቀው ነበር አይደል? አሁን ደግሞ በዚህ ሰዓት አብርሽን እየሰደባችሁ በነገራችን ላይ እንደዛ ሲላችሁ የአብርሽ አድናቂ ይመስላችኋል አይደለሁኝም። አሁን በዚህ ሰዓት ደግሞ በቃ የኔ ለሩታ ዳኒ እያላችሁ ነው። መጀመሪያው ጊዜ ምን እያላችሁ ነበር? ዳኒን እየሰደባችሁት ነበር ማለት ነው። አሁን ዞሮ ይሄ ነገር ተመልሳችሁ አብርሽና ሩታ አንድ ሲሆኑም ደግሞ መልሳችሁ የሆነ ነገር ማለታችሁ አይቀርም። ስለዚህ ማድነቅም ወይም ደግሞ የሆነ ነገር ማለት ካለባቸው ሁለታቸው መቼም እስከ መቼም ሊለያዩ አይደለም አይደል? ስለዚህ በሁለታቸው በኩል ደግሞ ያለውን ጥፋት አየሄ ነገር እንዲህ ባይሆንስ አየሄ ነገር እንዲህ ቢሆንስ ይላችሁ እንደ ሰው ብታወሩ ወይም ደግሞ እንደ አንድ ተመልካች ወይም ደግሞ እንደ አንድ አድናቂ ያኔ ያለውን ክፍተት አይታችሁ እንትን ብትሉ ተገቢ ነው ብዬ አስባለሁ። ለማንኛውም እየተነጫጩ ስለሆነ ማለት ነው በዚህ ይብቃን። በሌላ ጊዜ ደግሞ ያለው ነገር አብረን እናያለን። እነሱም ያው እየመጡ ነው፣ እኛም እንመጣለን። ለማንኛውም ሁላችሁም አመሰግናለሁ። ያላችሁበት ሰላማችሁ ብዛ። ሰዎች እየተነጫጩ ነው ማለት ነው። ይቅርታ ለድምፁ